የምድር ነገዶች ይላል። የተለያየን ነገድ እያሰበ ነው። ከአይሁዳውያን የሚወጣ ነገር መሆኑን ጥቅሱ ለራሱ ግልጽ ነው። ስለዚህ ከአይሁዳውያን ወይም ከእስራኤል ማህበረሰብ የወጣ ሌሎችን ነገዶች የሚያስብ ሌሎችን ነገዶች የሚባርክ ዘር አለ ማለት ነው። ከአብርሃም ውስጥ የሚወጣ ዘር አለ። እርሱም ከእስራኤል ድንበር ወጥቶ በዓለም አቀፍ ደረጃ የዓለምን አሕዛብ ነገዶች ሁሉ የሚባርክ ነው ማለት ነው። ገላትያ ምዕራፍ 3 ከቁጥር 14 ጀምሮ እንደው ከዛ በፊት ብሉይ ኪዳን ላይ ሐሳቦችን ብንጨርስ እንደው አዲስ ኪዳን ላይ ሌላ ጸሐፊ መጥቶ ነገሩን እንደለወጠውና ለማገናኘት እንደሞከረው ብቻ እንዳያስቡ ማለት ነው። ይሄ ዘር የሚለው የተጠቀሰው ባይ ዘ ዌይ እንትን ብቻ አይደለም። ይሄ ለአብርሃም ብቻ ሳይሆን ለዳዊትም ተነግሯል። ለምሳሌ ዙፋንን ለዘላለም አጸናለሁ የሚል ሐሳብ አለው። ስለዚህ ለዘላለም አጸናለሁ ሲባል የእሱ ልጅ እየነገሰ የወልጅ ልጁ እየነገሰ ከዛ ሌላው ሲሞት ሌላውን እየተካ የመጨረሻው ልጁ የእሱ ዘር የሆነው በመስቀል ላይ ማነው በሱ ዙፋን ላይ እንደሚቀመጥ የሚናገር ሐሳብ አለ። ስለዚህ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ አለ፣ መዝሙር ላይ አለ። ይሄ ዘር በሱ ዘንድ እንደሚመጣ ይሄ ዘር መሲሁ እንደሆነ እዛው ብሉይ ኪዳን ላይ ማግኘት እንችላለን የሚል ሐሳብ ስላለኝ ነው። ሐሳብን መቀጠል ትችላለህ። እንደው አዲስ ኪዳን ላይ መጥቶ የሆነ የጋላትያ መልእክት ጸሐፊ ጳውሎስ ያው እሱ ላይ ጥላቻም ስላላቸው ጳውሎስ እንደው አዙሮ ምናምን የጻፈው እንዳይመስላቸው ለማለት ፈልጌ ነው። እሺ እንግዲህ ምናልባት ክርስቶስ በብሉይ ኪዳን የሚለውን ሐሳብ ከዚህ በፊት የሰራ ነው ስላለ ምናልባት እሱን ማየት ቢችሉ እነዚህ ነገሮች ክርስቶስን በብሉይ ኪዳን ብቻ ፎከስ ማድረግ ስለሆነ ዓላማችን የነበረው በደንብ ዲስከስ አድርገናል ክርስቶስን በብሉይ ኪዳን። ሆኖም ግን ሙስሊሞች መጽሐፍ ቅዱስ ምን ይላል ብለው የሚለውን ስንነጋገር ከመጽሐፍ ቅዱስ ነው የምንጠቅሰው። ቁርአን ምንድነው የሚለውን ስንነጋገር ከቁርአን ነው የምንጠቅሰው። ስለዚህ ቼሪ ፒክ ፋላሲ ይባላል። ይሄ ባይዘ ሙስሊሞች የሚያደርጉት ቼሪ ፒክ ፋላሲ ማለት እኔ የምፈልገውን ብቻ ለቅሜ ወስዳለሁ፣ ሌላው ከሱ አትጥቀስ እንደማለት ነው። ከዚህኛው አትጥቀስ ከዚህኛው ብቻ ጥቀስ የሚል ነው። መሲሁን እናምናለን ካሉ ሙስሊሞች ወይም ኢየሱስ መሲህ መሆኑን ካላመኑ እንደ አይሁዳውያን ነው የሚሆኑት የካዱ ማለት ነው። ካመኑ ደግሞ ኦኬ መሲሁን ካመኑ ኢየሱስ መሲህ መሆኑን ካመኑ ክርስቶስ ስለራሱ የተናገረውን ስለ ብሉይ ኪዳን የተናገረውን ከክርስቶስ በኋላ ደግሞ የክርስቶስ ሐዋርያት ያስተማሩትን የመቀበል ኃላፊነት ይኖርባቸዋል ማለት ነው። ምክንያቱም አንድ አማራጭ አለ። የብሉይ ኪዳን ታሪኮችንና በብሉይ ኪዳን የተነገረውን መለኮታዊ ትምህርት ማን ባስተማረው መንገድ እንቀበል? ክርስቶስ ባስተማረው መንገድ፣ ክርስቶስ የሾማቸው ሐዋርያት ባስተማሩት መንገድ እንቀበላለን። አይ ክርስቶስ ባስተማረው መንገድ የክርስቶስ ሐዋርያት ባስተማሩትን መንገድ አንቀበልም ከተባለ ስለዚህ ኢየሱስ መሲህ መሆኑን አላመናችሁም ማለት ነው የሚል ዳይለማ ውስጥ ይገባሉ። ስለዚህ ከአዲስ ኪዳን መጥቀስ ለሙስሊሞች አማራጭ የሌለው ጉዳይ ነው። አዲስ ኪዳንን አለመቀበል ክርስቶስን አለመቀበል ነው። ስለዚህ እንግዲህ ክርስቶስ የአብርሃም ዘር ነው። ማቴዎስ ወንጌል ምዕራፍ 1ን ቅድም ጠቅሳል። አይሁዳውያንም ሲከሱት የነበረው በተደጋጋሚ አንተ የአብርሃም የዳዊት ልጅ ነህን? የዳዊት ልጅ ማለት የአብርሃም ልጅ ነህን የሚለው ይታወቃል። የአብርሃም ልጅ ግልጽ ስለሆነ ማለት ነው። ሐሳብ ያነሳሉ። እንደውም ራዕይ ምዕራፍ 2 ላይ እኮ የመላእክትን ዘር አልያዘም እና የአብርሃምን ዘር ይዞ ነው የመጣው ይላል። እንግዲህ የአብርሃም ዘር ከሆነ ስለዚህ አሕዛብ በዘርህ ይባረካሉ የሚለው በክርስቶስ በኩል እንደሆነ ገላትያ ደግሞ የበለጠ ይነግራል። ገላትያ በግልጽ እንደሚያስቀምጠው የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው። እንግዲህ
ወንድሞች ሆይ ይላል ጥቅሱን ልጨርሰው። እንደ ሰው ልማድ እላለሁ የሰው ስንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርበትም። ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮቹ አይልም። ስለ አንድ እንደሚነግር ግን ለዘርህ ይላል፣ እርሱም ክርስቶስ ነው ይላል። ስለዚህ ለዘሮችህ ወይም ለዘሮቹ አይልም። ሲንጉላር አድርጎ ነው የሚጠራው። ለዘርህ አንድ ነው የሚለው ሙግቱ። ስለዚህ ልጅ የመዋለድ በብዙ ልጅ የመውለድ ጉዳይ አይደለም። እንደዛ ቢሆን ኖሮ ለዘሮችህ ነበር የሚባለው፣ ምክንያቱም ብዙ ናቸዋ። ግን ከዛ ከልጆቹ መካከል እግዚአብሔር ዓላማ ያደረገው ነጥሎ ያየው አንድ ዘር አለ፣ እርሱም ክርስቶስ ነው። ስለዚህ የሚለው አሕዛብ በዘር ይባረካሉ ሲባል በክርስቶስ ቅድም ከፍ ብለህ አነበብከው ባይዘወይ ገላትያ ምዕራፍ 3 ላይ ያለው ሙሉ አንብቡት። የመጀመሪያውን ቁጥር ንገረንና ቁጥር 14 እስኪ ቁጥር 14 አንብብልን እንደገና። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው። በአንተ በኩል አሕዛብ ይባረካሉ አይደል ያለው። ስለዚህ በማን በኩል ነው? በክርስቶስ በኩል የሚል ቃል ተጠቀመ አይደል? በኢየሱስ ክርስቶስ በኩል። ስለዚህ ብሉይ ኪዳን ላይ የተናገረው ሐሳብ በክርስቶስ በዘርህ የሚለው በክርስቶስ እንደሆነ ይነግረናል። ያ ማለት ምን ማለት ነው? ያ ማለት ምን? አብርሃም እግዚአብሔርን ያምናል፣ የተነገረውን ዘር ያምናል። ስለዚህ አብርሃም በምን ያምናል? በክርስቶስ ያምናል። አብርሃም በክርስቶስ ካመነ በክርስቶስ የሚያምን ሰው ወይም ደግሞ የክርስቶስ ተከታይ የሆነ ሰው ምን ተብሎ ይጠራል? በግሪክ ክርስቲያን። ስለዚህ አብርሃምን ግሪክ ተናጋሪ አይደለም፣ አብርሃም ግሪካዊም አይደለም። የግሪክንም ቃል መጠቀም አስፈላጊ ላይሆን ይችላል። አሁን በዚህ ሰዓት ከተጠቀምን የግሪክን ቃል ግን አብርሃምን ምንድነው ማለት እንችላለን? ክርስቲያን ነው ማለት እንችላለን። ምክንያቱም እኛ ክርስቲያን የሆንነው አብርሃም የሚያምነውን እምነት በማመን እንጂ አብርሃም ያላመነውን እምነት በማመን አይደለም ክርስቲያን ብለን ስንጠራ የክርስቶስ ተከታዮችን ስንባል በእግዚአብሔር ስለምናምን እና በዘሩ በክርስቶስ ስለምናምን ነው። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 14 ላይ በአባቴ እመኑ በእኔም ደግሞ እመኑ። ስለዚህ አብርሃም በማን አመነ? በእግዚአብሔር አመነ፣ በክርስቶስም አመነ። እኛም በእግዚአብሔር እናምናለን፣ በክርስቶስ እናምናለን። ስለዚህ ክርስቲያኖች የተባልነው ከዚህ አንጻር ነው። ስለዚህ አብርሃም እምነት ወደ ምን እየመጣ ነው ማለት ነው? ወደ የአብርሃም እምነት ወደ ክርስትና እየመጣ ነው፣ ወይም ክርስቶስን ወደ ማመን እየመጣ ነው። እዚች ላይ ዮሐንስ ወንጌል ምዕራፍ 8ን ከዚህ በፊት በደንብ ዲስከስ ብናደርገውም ግን ሃይላይት ትንሽ ነገር ልናገር። በደንብ አውርተንበታል ይሄንን ከዚህ በፊት ባለን ፕሮግራም። ከቁጥር 38 ጀምሮ ባነብ እኔ ከአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ ከአባታችሁ ዘንድ ያያችሁትን ታደርጋላችሁ። እኔ ከአባቴ ያየሁትን እናገራለሁ የሚለው ከአብ ያየውን እናገራለሁ፣ እናንተ ግን ከአባታችሁ ወይም ከዲያብሎስ ማለት ነው። መልሰውም አባታችንስ አብርሃም ነው አሉት። እንግዲህ አይሁዳውያንና ክርስቶስ ሲከራከሩ እናንተ ከአባታችሁ ያያችሁትን ነው የምታደርገው እያልከን እየወቀስከን ነው፣ እኛ እኮ አባታችን አብርሃም ነው፣ አብርሃም ያደረገው ስህተት ነው ልትለን ነው እንዴ ሊሉ ነው። ኢየሱስም የአብርሃም ልጅ ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። የአብርሃም ልጅ ነን ብላችሁ ክሌም ታደርጋላችሁ፣ ግን በተግባር አትመሳሰሉ። የአብርሃም ልጅ ብትሆኑ ኖሮ እሱ ያደረገውን ነበር የምታደርጉት። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። እንግዲህ ከአባቴ ዘንድ ያየሁትን እናገራለሁ። ያየሁትን ትክክለኛ ነገር ስናገር ልትገሉኝ ትፈልጋላችሁ እናንተ። አብርሃም እንዲህ አላደረገም ይላል፣ አብርሃም ግን እንደዚህ አላደረገም ነው የሚለው። ምን ማለት ነው? አብርሃም ከእግዚአብሔር ያየውን እውነት የሚነግረውን ሰው ሊገድል አልፈለገም ማለት ነው። ስለዚህ አብርሃም ተመሳሳይ ነገር ገጥሟችሁ አብርሃም ያደረገው ሌላ እናንተ ያደረጋችሁት ሌላ እያለ ነው። ስለዚህ በተግባር አትመሳሰሉ። እናንተ የአባታችሁን ስራ ታደርጋላችሁ ይላቸዋል። ከዚያም ወደ ቁጥር 52 ይሄድና እንግዲህ የኔን ቃል የሚሰማ ቢኖር ሞትን አያይም ብሎ ለተናገረው መልስ ሲሰጡ አይሁድም
ጋኔን እንዳለብህ አሁን አወቅን አሉት ኢየሱስን። አብርሃምስ እንኳ ሞተ፣ ነቢያትም ታላላቅ የተባሉ የእምነት አባቶች ታላላቅ ተአምራትን ያደረጉ ነቢያት ሞተዋል። አንተ ግን ቃሌን የሚጠብቅ ለዘላለም ይኖራል ሞትን አያይም ትላለህ። በውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህ? ነቢያትም ሞቱ፣ ራስህን ማንን ታደርጋለህ? ማንኝ እያልክ ነው? ነቢያት ታላላቅ ነቢያት ሞተው አብርሃም ሞተው አንተ አሁን መጥተህ የኔን ቃል የሚሰማ ሞትን ማንኝ እያልክ ነው አንተ? ኢየሱስም መለሰ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሰተኛ በሆንኩ ነበር፣ ዳሩ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። አባታችሁ አብርሃም አባታችን የምትሉት አብርሃም ማለቱ ነው ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አብርሃም እኔን ለማየት ሐሴት አደረገ፣ ጓጓ ማለት ከዛ አይቶ ደስ አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃል አሉት። ኢየሱስም እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። ስለዚህ በነገራችን ላይ ከታች ቀጥሎ ስለዚህ ሊወግሩት ድንጋይ ነሱ ይላል። 50 ዓመት አሁን እኔ በምኒልክ ጊዜ ነበርኩ፣ ከምኒልክ ጋር ተገናኝቻለሁ። ምኒልክ ሳይወለድ በፊት ነበርኩ እኔ ብል ምን ትላለህ አንተ? አሁን ማለት በጣም የማይደረግ ነገር ነው። ይሄ የአምላክነት ክሌም ነው ባይዘ። ምክንያቱም እኔ ከዚህ አሁን እዚህ ከመወለዴ ከእናቴ ከመወለዴ በፊት ነበርኩ ካልኩ ፕሪ ኤግዚስት አደረግ ነበረ ማለት ነው። ስለዚህ አምላክ ነኝ ያለ መሆኑ ስለገባቸው ድንጋይ አነሱ። ስለዚህ ፖይንቴ ምንድነው? አብርሃምና ክርስቶስ ተገናኝተዋል። አብርሃም አይቶኛል፣ እኔን ስላየኝ ደስ ብሎታል እያለ ነው። ስለዚህ ያየውን ያውቀዋል፣ ያየውንና የሚያውቀውን ደግሞ ያምነዋል አብርሃም። ስለዚህ ክርስቶስን ያውቀዋል፣ ያምነዋል፣ ክርስቲያን ነው ማለት ነው በሌላ አባባል። እናንተ የአብርሃም ልጆች ብትሆኑ አብርሃም ያደረገውን ባደረጋችሁ ነበር። ተመሳሳይ ድርጊት ያስፈልጋል። የአብርሃም እምነት ተከታይ ነኝ ለማለት የአብርሃምን እምነት ተመሳሳይ አንድ አይነት ድርጊት ልታደርጉ ይገባችኋል ናላቸው። ባይ ዘ ወይ ምንም አይነት ኮንዲሽን የለም ከዘፍጥረት 18 ውጭ ማለት ነው። ዘፍጥረት 18 ላይ ከሶስቱ አካላት አንዱ እግዚአብሔር ነበር። አብርሃም ወደ ቤቱ ሲመጣ የእግዚአብሔር የሆነውን ነገር ሊነግሩት ነው የመጡት። ያደረገው ነገር ምንድነው? ወደ ቤቱ አስገብቶ ማስተናገድ እንጂ የመጡትን ሰዎች ለመግደል ለማጥፋት አልተጣጣረም። ያደረገው ነገር አክሴፕት ነው ያደረገው። መጡ፣ ኑ ብሎ ተደፍቶ በሉ ብሎ ጠበት አቅርቦ አብሶ እግሮቻቸውን አጥቦ ምናምን ጊዜ ወስዶ አስተናገደ። ወደ አብርሃም ቤት በነገራይ ከእግዚአብሔር የሆነ ነገር ሊነግር የመጣ አንድም ሰው የለም ከዛ ቅጽበት ውጭ። እግዚአብሔር ነው ተገለጠ ለአብርሃም፣ እግዚአብሔር ተገለጠ ይላል። አንድም ሰው መጥቶ በዘመናት መካከል አብርሃም በነበረበት መጽሐፍ ቅዱስ አንድም ቦታ አይናገርም። አንድም ሰው መጥቶ አብርሃምን እግዚአብሔር እንዲህ ይልሃል እግዚአብሔርን እመን ያለው የለም። እግዚአብሔር ራሱ ነው የመጣው። ስለዚህ ዘፍጥረት 18 እግዚአብሔር ደግሞ ምን ሆኖ ነው የመጣው? ሰው ሆኖ ነው የመጣው። ስለዚህ እነዚህንም ሰዎች እያላቸው አባታችሁ አብርሃም ቢሆን አብርሃም ያደረገውን ነገር ባደረጋችሁ፣ ነገር ግን ከእግዚአብሔር የሰማሁትን እውነት ልነግራችሁ የመጣሁትን ሰው ልገሉ ትፈልጋላችሁ። አብርሃም እንዲህ አላደረገም። ከእግዚአብሔር ዘንድ ሰው ሆኖ መጥቶላቸው እነሱ ሊገሉት ይፈልጋል። እርሱ ከእግዚአብሔር ዘንድ እግዚአብሔር ራሱ ሰው ሆኖ መጥቶ ሊገለው አልፈለገም። ተግባራችሁ አንድ አይነት አይደለም አላቸው። ይሄንን ደግሞ እግዚአብሔር ዘንድ ማነው አብርሃም ዘንድ መጥቶ ስለ እግዚአብሔር የነገረ ስለ ወንጌል የሰበከው እግዚአብሔር ራሱ እንደሆነ ገላትያ ምዕራፍ 3 ላይ ይናገራል። እግዚአብሔርም አብርሃምን ወንጌልን ሰበከው። ማነው ሰባኪው? እግዚአብሔር ራሱ። ባለፈው አንድ ሙስሊም ምን አለኝ? ኢየሱስ ክርስቶስ ሰበከ የሚለውን ቃል አመጣና ሰበከ ከተባለ በቃ ሰው ነው ማለት ነው የሚል ሐሳብ ሲያነሳ ይህን ክፍል አነሳሁለት። እግዚአብሔርም አብርሃምን ምን ሰበከው? ወንጌል ሰበከው። ስለዚህ የሰበከ ሁሉ ፍጡር አይደለም። መስበክ ማለት ፐርሱዌድ፣ ማሳመን፣ መንገር፣
ማስተማር ማለት ነው። ስለዚህ እግዚአብሔር መጣና ወንጌልን ለአብርሃም ነገረው። ስለዚህ አብርሃም ዘንድ የመጣ ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ስለሆነ የመጣው ሰው መጥቶ ስለማያውቅ አብርሃም ሊገድ አልፈለገም ሲል በስጋ የተገለጠውን ወይም በሰውነት የተገለጠውን እግዚአብሔር እንደሆነ ይነግረናል። ስለዚህ ሙስሊሞች ይህን ያምናሉ። አሁን ይሄንኑ እኛ የተጠቀምነው መንገድ ተጠቅሞ ሙስሊም ነው ለማለት የሚያበቃ የትምህርት መመሳሰል፣ የስም መመሳሰል፣ የስሙ ትርጉም፣ የባህሪ መመሳሰል፣ የትምህርት መመሳሰል አለው ሲባል አንድ መጠሪያ አለ ብዙ ጊዜ የሚደረግ ሙስሊም የሚል ማለት ነው። እና የሆነን ሰውዬ ወስደህ እሱ ሙስሊም ነው ትላለህ። ግን ምንድን ነው ያደረገው ብለህ ስትል ከስሙ ውጭ ውስጡ ምን የለውም፣ ያንን የሚያሳይ ነገር የለውም። አሁን እኛ ሄደን አብርሃምን ከተግባሩ ተነስተን ነው ክርስቲያን መሆኑን እያሳየን ያለን አይደል? እንጂ ክርስቲያን ነው ብለን አብርሃም ላይ የመለጠፍ ስራ አልሰራንም። ምክንያቱም አንድ ነገር በክርስትና በተለይ ብዙ ጉዳዮች የሚታዩት ከተግባር አንጻር እንጂ ከስም አንጻር አይደለም። ስም ውስጥ አይካተቱም። ዝም ብሎ እንትን የሚባል የሆነ ግሩፕ አይደለም የሚጠራው። መጽሐፍ ቅዱስ ላይ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት እንጂ ክርስትና ወይም አይሁዳዊነት ወይም ሙስሊም ውስጥ ገባ የሚል ሀሳብ የለው። ምክንያቱም ፎከስ የሚያደርገው እግዚአብሔር ራሱ ላይ ስለሆነ ማለት ነው። እዚህ ጋር ቅድም አሁን ባነሳው ሀሳብ ሙስሊም የሚለው ቃል ለአንድ ፈጣሪ መገዛት፣ ለአንድ ፈጣሪ አንድን ፈጣሪ ማምለክ የሚል ትርጓሜ ስላለው አብርሃም ደግሞ አንድን አምላክ ነው ያመለከው። ስለዚህ ሙስሊም ነው የሚል ድምዳሜ ላይ ይደርሳሉ ሙስሊሞች። ይሄ በፍጹም ስህተት ነው። ለምን? ለምሳሌ በኤንሸንት ኢጂፕት በጣም ስትሪክት የሆነ በጣም ጠንካራ የሆነ የአንድ አምላክ ኮንሰፕት ነበረ እና አምላኩም ስሙ አኼናተን ነው የሚባለው። አኼናተን የሚባል የጥንት የግብፅ አምላክ አለ። ስለዚህ ይሄ ወደ ከ1353 እስከ 1336 ከክርስቶስ ልደት በፊት የነበረ እንቅስቃሴ ነው። ስለዚህ ብቸኛው አምላክ አኼናተን ነው የሚል እምነት ነበር በግብፅ ውስጥ። ስለዚህ አሁን እነዚህ ሰዎች ሙስሊሞች ናቸው ሊሉን ነው። ይሄ ኮንሰፕቱ ግን አኼናተን የሚለው ኮንሰፕት ግን ከፀሐይ ጋር የተያያዘ ነው። አሁን ሙስሊሞች ይመጡና አይ እሱ አኼናተን ያለው አላህን ሳይሆን ሌላ ነገር ነው ይላሉ። ያኔ ምን ይመጣል መሰለ? ዝም ብሎ አምላክ አንድ ነው ብሎ ማምለክ አይደለም ጉዳዩ ማለት ነው። ማን ነው ያ አንድ አምላክ? እውነተኛውና ትክክለኛው መሆኑ መረጋገጥ አለበት እንጂ አንድ ነው ብዬ እኔ ኮከብ ላመልክ ይችላል። አንድ ነው ብዬ የሆነ ስም ሰጥቼ ያልታየ ሰዎች ያልደረሱበትን የሆነ አካል ላመልክ ይችላል። ግን አንድ ነው ማለት ራሱ ነው የግድ እውነተኛ ነው ማለት አይደለም። አሁን በእኛ ዘመን ዩኒቴሪያን የሆኑ አሉ፣ ዩኒቴሪያኖች አሉ፣ ጆሆቫ ዊትነሶች አሉ። ሙስሊሞች በሚያምኑበት መንገድ ነው የሚያምኑት። ኢየሱስን ፍጡር ነው ይላሉ፣ አብ ብቻ ነው አምላክ ይላሉ። ሙስሊሞች ናቸው ለምን አይሉም እነዛን ሰዎች? አሁን ሙሐመድን ስላልተቀበሉ ነው፣ ያው ቁርአንን ስላልተቀበሉ ነው ሙስሊም የማይባሉት ከተባለ ከእስልምና በፊት እኮ አርዮሳዊነት ነበር። ስለዚህ አርዮስ ሙስሊም ነው? ስለዚህ አንድ ነው አምላክ አንድ ነው ያለ ሁሉ እውነተኛውን አምላክ ያመልካል ማለት አይደለም። ማን ነው እስኪ ያንን አንድ አምላክ ነው የምትለውን ባህሪውን ማንነቱን አብራራ ተብሎ ሲብራራ በታሪክ በቴዎሎጂ ከነ አብርሃም ከነ ሙሴ አምላክ ጋር መግጠም አለበት። እንደዛ ካልሆነ ዝም ብሎ አንድ ነው ስላለ ብቻ እውነተኛ አምላክ ነው ማለት አይደለም። ኦኬ። ስለዚህ እኛ አብርሃምን ከኛ እምነት ጋር አንድ አይነት ነው የምንለው የሚያምነውን ነገር የሚከተለውን ነገር ተስፋ ቃሉን የተስፋ ቃሉን ፍጻሜ ዘሩን በዘሩ ውስጥ ያለውን የእግዚአብሔርን ተስፋ አይተን አፈጻጸሙን አይተን በደንብ በዛ መልኩ ነው አብርሃም የኛ አይነት እምነት ነበረው። እኛ የአብርሃም አይነት እምነት ነበረን ያልነው ለዛ ነው።
ግን በእስልምና አንድ አምላክ ስለሚያምን ከኛ ጋር ተመሳሳይ የሚል ነው። የአንድ አምላክ ማን ነው? የአንድ አምላክ ያዘዘው ትእዛዝ ምንድን ነው? ለአብርሃም ለነሱ የሚባሉ ነገሮች አይታዩም ማለት ነው። እንዲሁም ሮሜ ምዕራፍ 4 ላይ አብርሃም ማመነ ጽድቅ ሆኖ ተቆጠረለት ሲል ለአብርሃም ብቻ አይደለም ይላል። እኛም በክርስቶስ ኢየሱስ በምናምን ለኛ ይቆጠርልን ዘንድ እኛም በክርስቶስ ኢየሱስ በሱ ባመነው በዘሩ በክርስቶስ በኩል ካመን እምነታችን ጽድቅ ሆኖ ይቆጠርልናል። ስለዚህ በደንብ መጽሐፍ ቅዱስ አብርሃምን እየጠራ የእኛን እምነት እየጠራ እያመሳሰለ የሚመሳሰሉበትን ነገሮች እየተናገረ በግልጽ እምነታችን ተመሳሳይ እንደሆነ ይነግረናል። ይሄ ግን ቁርአን ውስጥ አለው። አብርሃም እንዲህ ነበር የሚያምነው፣ እንዲህ ነበር የሚከተለው፣ እናንተም እንደዚህ ነው የምታምኑት፣ አንድ አይነት ነው ወይ ነው የሚለው ወይ አይደለም። ከስሙ ሙስሊም ነው ከሚለው ውጭ አብርሃም የሚያምነው አብርሃም እንዴት እንደተገለጠለት አብርሃም የተገለጠለትን አምላክ እንዴት እንዳመለከ የሚናገር የለም። ስለዚህ ሙስሊም ወንድሞችና እህቶችም እንዲሁም ክርስቲያኖች ይህን እንዲታስተውሉ ነው ሀሳቡን ያቀረብንላችሁ። እንደው ወደ ሌላ ሀሳብ ከመሄዳችን በፊት እስኪ እዚች ላይ ትንሽ ከዚህ ከዘሩ ጋር በተያያዘ የቃል ኪዳኑን ምልክት ማንሳት ፈልጋለሁ። ዘፍጥረት ምዕራፍ 22 ላይ እግዚአብሔር ቁጥር 18 ላይ የምድር አሕዛብ ሁሉ በዘር ይባረካሉ ብሎ ቃል ገባለት። አሁን ቃል ከገባለት በኋላ እግዚአብሔር ለቃል ኪዳኑ ምልክት ሰጥቶታል። አሁን ትንሽ ቢመስልም ግን በጣም አስፈላጊ ጉዳይ ነው። ለምሳሌ ዘፍጥረት ምዕራፍ 17 ከቁጥር 9 ጀምሮ እግዚአብሔርም አብርሃምን አለው ይላል፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ካንተ በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ኮቨነንት ቃል ኪዳን እያወራ ነው። ስለዚህ ቃል ኪዳን እየገባው ነው ካንተ ጋር። የዛ ቃል ኪዳን ምልክት አለ። ከእናንተ ወንድ ሁሉ ይገረዝ የሚል ነው። ቁጥር 11 ላይ የቁልፈታችሁንም ስጋ ትገረዛላችሁ፣ በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ ይላል። በቤት የተወለደ እያለ ይቀጥላል። ስለዚህ ማንሳት የፈለኩት ነገር ምንድነው? እግዚአብሔር ቃል ኪዳን ገባ። የቃል ኪዳኑ ምልክት መገረዝ ነው። ወንዶች ይገረዛሉ በ8ኛ ቀናቸው። ከአብርሃም ጀምሮ በአብርሃም ልጆች በእስራኤላውያን ሕግ መሰረት እግዚአብሔር ባስቀመጠው የቃል ኪዳን ሕግ መሰረት ይሄ በጣም ቁልፍና አስፈላጊ ጉዳይ ነው። ሙስሊሞች ይገረዛሉ፣ ባዮሎጂካሊ ይገረዛሉ፣ ፊዚካሊ በአካል። ለምን ነው የምትገረዘው ተብሎ ቢጠየቅ ለምን እንደሚገረዝ አያውቁም። ንጽህና ለመጠበቅ ዝም ብሎ ይሄ አለ አይደለ፣ ለሃይጂን ነው የሚመስለው። አይደለም፣ ፖይንቱ እሱ አይደለም። አንድ ወንድ ንጽህናውን መጠበቅ እንዲችል ወይ ደግሞ ወደፊት ሲያደግ ሚስት ሲያገባ ምናምን የተያያዘ አይደለም፣ ከዛ ጋር የተያያዘ አይደለም። እግዚአብሔር ምልክት እያስቀመጠ ነው። መገረዝ ምልክቱ እግዚአብሔር ከአብርሃም ጋር የመዳንን ቃል ኪዳን እንዳደረገ፣ ሰዎችን ሊያድን አሕዛብን ሊያድን ቃል ኪዳን እንዳደረገ ምልክት ነው። እጅ ላይ ለምሳሌ ቀለበት አለ። ቀለበቱ እኮ ቀለበት ነው። እንደውም አሁን ብረት እኮ ነው። ወርቅ ማለት የሆነ ታይፕ ኦፍ ብረት ነው። ግን በአንተና በሚስትህ መካከል ያለውን በእግዚአብሔር ቃል የተመሰረተ ሕያው የሆነ ሊበጠስ የማይችል ትልቅ የትዳርን ቦንድ ያሳያል። ስለዚህ እግዚአብሔር ከአብርሃም ጋር ላደረገው ቃል ኪዳን ምልክት እንዲሆን መገረዝን ሰጠ። አይሁዳዊ ሲገረዝ እግዚአብሔር ሕያው እግዚአብሔር ዓለማትን የፈጠረ እግዚአብሔር አስቦ ወደኛ መጥቷል፣ ሊያድነን ቃል ኪዳን ገብቷል የሚለውን እንዲያስብ ነው። ቴዎሎጂ ነው እንጂ እንትን አይደለም። የሆነ ዝም ብሎ በቃ
መገረዝ ጥሩ ነው ካለ መገረዝ ይሻላል በሚል አይደለም። ይሄንን አሁንም እስልምና አንደርስታንድ አያደርግም። ለምንድን ነው እግዚአብሔር አብርሃምን እንዲገረዝ ያዘዘው የሚለውን አይረዱትም። መገረዝ መቁረጥ ነው፣ መቆረጥ ቆርጦ መጣል ነው። ይሄ ደግሞ ቆላሲስ ምዕራፍ 2 ከቁጥር 11 ላይ ለምሳሌ ምን ይላል? የስጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ፖይንቱ ሰዎች መገረዝ ያስፈልገናል፣ ግን ትክክለኛው መገረዝ ግን መንፈሳዊ መገረዝ ነው። የኃጢአት ማንነትን፣ ክፉ ምኞትን፣ ዓለማዊ ምኞትን ከኛ ቆርጠን ማስወገድ። ይሄንን በክርስቶስ እንገረዛለን። ክርስቶስ በመንፈስ ቅዱስ ይገርዘናል፣ ያለፈውን ማንነታችንን ይጥልልናል የሚለውን አስቀድሞ ትንቢት መናገር ሲፈልግ ነው እግዚአብሔር የመገረዝን ሕግ የሰጠው። ዝም ብሎ ከብልት ጋር የተያዘ ጉዳይ አይደለም። ይሄን የመሰለ ትልቅ ቴዎሎጂ እስልምና ሚስ ያደርጋል። አብርሃምን በተመለከተ ለአብርሃም የመገረዝ ሕግ የተሰጠው እግዚአብሔር አዳማዊ ማንነታችሁን፣ ኃጢአተኝነታችሁን፣ የወደቀውን ማንነታችሁን እገርዝላችኋለሁ፣ ከእናንተ አነሳላችኋለሁ የሚል ፕሮሚስ እየገባለት እንጂ እንዲሁ ዝም ብሎ እንደ ቀላል ነገር የሚታይ ነገር አይደለም። አብርሃማዊ መገረዝ ትልቁ አሁንም እስልምና ላይ የሚነሳው ሐሳብ የአብርሃም ሃይማኖት ነኝ ካልክ ይሄ መልእክት የታል አንተ ውስጥ የለም። አብርሃማዊ ሃይማኖት ነኝ ካልክ ለአብርሃም የተሰጠው ላንተ ካንተ በኋላ ለሚመጣው ለዘሮችህ ይሄ የቃል ኪዳኔ ምልክት ነው ይላል። ግን እስልምና ውስጥ ይሄንን ነገር አናገኝም። በጣም ትልቅ ክፍተት ነው እስልምና ውስጥ ይሄ ራሱ። ስለዚህ የአንድን አካል እምነት ተከታይ ነኝ ስትል የዛን ሰው እምነት በትክክል ማወቅ ይጠይቃል። የአብርሃም ሪሊጅን ተከታይ ነኝ ስትል ወይም የእምነቱ ተከታይ ነኝ ስትል ያንን የእምነቱን እና እምነቱ የሚጠይቀውን ነገር ማድረግ ይጠይቃል። እንደው ለተወሰኑ ደቂቃዎች ደግሞ አንድ ሀሳብ ብናነሳ ጥሩ ነው ብዬ አስባለሁ። ምናልባት እንደው በትምህርቱ ሳይሆን እንደው በዘር ሐረጋችን ከሱ ጋር አንድ ስለሆን ነው የሚል ሀሳብ ቢያነሱ። ምክንያቱም አብርሃም 2 ልጆች ነበሩት፣ አንደኛው እስማኤል ነው የሚል ሀሳብ ያነሳሉና እንደው በዘርስ የሚተላለፍ እምነት አለ ወይ? እንደው ዘሩስ ቢሆን ግንስ ዘሩስ እንደው በዛ በኩል ይሆናሉ የሚሉ ሀሳቦችን የተወሰነ ብለን ሌላ ጊዜ ሰፊ ሰዓት የምንወስድበት ይመስል። እሺ፣ ምናልባት አሁን ካለንም ሰዓት አንጻር የእግዚአብሔር የቃል ኪዳን መቀጠል በእስማኤል በኩል እንዳልሆነ ይልቅ በይስሐቅ በኩል እንደሆነ በማስረጃዎች እናወራና ከዚያ በኋላ ምናልባት ሙሐመድ እስማኤላዊ ነው ወይ ቢሆን እንኳን ማለት እንደው እግዚአብሔር እስማኤልን ቢመርጠው እንኳን ነቢዩ ሙሐመድ እስማኤላዊ ነው ወይ? አረቦች እስማኤላውያን ናቸው ተብሎ በነገራችን ላይ በጣም በብዙ መድረኮች፣ የቸርች መድረኮች አረቦች አሁን ሀብታም የሆኑት እንደዚህ በጣም የተንደላቀቀ ህይወት የሚኖሩት እግዚአብሔር እስማኤልን ስለባረከው ነው ይላል። አይደለም። አረቦች እስማኤላውያን አይደሉም፣ ሙሐመድም እስማኤላዊ አይደለም። ስለዚህ ይሄ ራሱን ችሎ አንድ ፕሮግራም የሚወጣው ስለሆነ እናስቀምጥና የእግዚአብሔር ቃል ኪዳን ቤት በኩል ነው የሄደው የሚለውን ልዳስ። ዘፍጥረት ምዕራፍ 21 ላይ እግዚአብሔር 100 ዓመት አብርሃም ሲሆነው በ100 ዓመቱ ወለደ። ቁጥር 1 ላይ ምን ይላል? እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በእርጅና ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። ከዛ እግዚአብሔር እንዳዘዘው ገረዘው ይላል ቁጥር 4 ላይ። ስለዚህ በጣም በስተርጅና በፕሮሚስ በቃል ኪዳን የተወለደ ልጅ ነው። ይህንን ሙስሊሞች የሚያውቃሉ። ባይዜ እስማኤል የቃል ኪዳን ልጅ አይደለም። ልክ ነው። መለኮታዊ ጣልቃ ገብነት ኖሮት የተወለደ ልጅ አይደለም።
በመለኮታዊ ጣልቃ ገብነት በተአምራትና በድንቅ የተወለደ ልጅ ነው። በዚህ ራሱ ይስሐቅ እስማኤልን ይበልጠዋል። ተናፍቆ የተወለደ ልጅ ነው ይስሐቅ። 25 ዓመት ተጠብቆ የተወለደ ልጅ ነው። ቁጥር ወደ ምዕራፍ 22 ሄደን ከዚያ እንግዲህ በጣም መሳሳት የሚኖረው ለይስሐቅ መሆኑ ግልጽ ነው። በስተርጅና የተወለደ ነው። እግዚአብሔር ራሱ ቃል ገብቶለት ተወልዳለህ ተብሎ ያረጀ ሰዎች በተለይ ደግሞ ሴቶች መውለድ ከሚችሉበት እድሜ ካለፉ በኋላ ሳራ የወለደችው ልጅ ነው። ስለዚህ ይሳሱለታል ቤት ውስጥ፣ ይሄ ግልጽ ነው። እግዚአብሔር ደግሞ ይፈትነዋል። ምዕራፍ 22 ላይ አብርሃም ሲፈትነው በጣም በሚወደው ልጅ ነው የሚፈትነው። ቁጥር 1 ላይ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው አብርሃም ሆይ፣ አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅህን ይስሐቅን፣ ስሙን ጠርቶ ነው የሚነግረው፣ ይስሐቅን ይዘህ ወደ ሞሪያም ምድር ሂድ። ሙስሊሞች ጠቅላላው እስልምና ባይሆንም አሁን ያለው ጠቅላላው እስልምና በነገራችን ላይ በዓለም አቀፍ ደረጃ ነው። ግን የቀደሙ የእስልምና ሊቃውንት ለመስዋዕትነት የተወሰደው ልጅ ይስሐቅ እንደሆነ ይስማማሉ። ግን አሁን ያለው የእስልምና ማህበረሰብ በተለይ ከመካከለኛው ዘመን በኋላ ያለው ከነ ኢብን ከሲር ዘመን በኋላ ያለው እስልምና ይሄንን የቃል ኪዳን የተከበረ የእግዚአብሔር የፕሮሚስ በረከት ከአይሁዳውያን ነጥቀው ወደ ራሳቸው ማድረግ ስለፈለጉ ለመስዋዕት ሊቀርብ የነበረው እስማኤል ነው የሚል በጣም አዲስ የሆነ ሐሳብ ይዘው ቀርበዋል። ግን መጽሐፉ በግልጽ የሚነግረን የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ሂድ ይለዋል። እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። ስለዚህ እግዚአብሔር የፈለገው ይስሐቅን ነው። ለምን? አብርሃም ብዙ አቴንሽኑ ይስሐቅ ላይ ነው። በብዙ ጸሎትና በብዙ ልመና የተገኘ ልጅ ነው። ምዕራፍ 17 ላይ ወደኋላ አንድ ጊዜ መለስ ብዬ ላንብብልህ። ምዕራፍ 17 ቁጥር 16 ላይ አብርሃም ከእግዚአብሔር ጋር ተከራክሯል። ምን የሚል ክርክር መሰለህ የተከራከረው? እግዚአብሔር እባርካታለሁ ደግሞም ለእርሷ ልጅ እሰጣለሁ፣ እባርካታለሁ የአሕዛብም እናት ትሆናለች፣ የአሕዛብ ነገስታት ከእርሷ ይወጣሉ አለ። አብርሃምም በግንባር ወደቀ፣ ሳቀም በልቡ አለ፣ የ100 ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናት ሳራ ትወልዳለችል? አለ። አብርሃምም እግዚአብሔር እንደዚህ አለ ይላል ቁጥር 18 እስማኤል በፊትህ ቢኖር በወደድኩ ነበር አለ። በቃ እስማኤልን ባርክልኝ ያለ ነው። እኔ ኦሬዲ አርጅቻለሁ፣ ሳራም አርጅታለች። በቃ እስማኤልን ባርክልኝ፣ ኦሬዲ እኮ አለኝ ልጅ አለኝ፣ እሱን ባርክልኝ ይበቃኛል። ከዚህ በኋላ ሌላ ልጅ አልጠብቅ እኔ ወልዳለሁ እያልኩ አለ። እግዚአብሔርም አለ በእውነት ሚስትህ ሳራ ወንድ ልጅን ትወልዳለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳንን ከእርሱ ጋር አቆማለሁ አለ። አንተ በአቋራጭ ሄደ ያመጣኸውን አይደለም፣ እኔ በእቅድ ነው የምሰራው፣ በፕላን ነው የምሰራው። ስለዚህ እኔ ሳራ ትወልዳለች፣ የዘላለም ቃል ኪዳንን ከእርሱ ጋር ነው የማቆመው። አንተ በቃ ብቻ የትም ፍጪው ዱቄቱን አምጪ አይነት አሰራር እግዚአብሔር ጋር አይሰራም። ብቻ ልጅ ወልጃለሁ እና እሱን ባርክልኝ አይሰራም እግዚአብሔር ጋር። እግዚአብሔር በራሱ መንገድ በራሱ ፕሪንሲፕል ነው የሚሰራው። ስለዚህ እስማኤልን እንዲባርክለት አቅርበው ነበር፣ አልፈልግም ብሎ ነው እግዚአብሔር። ቁጥር 20 ላይ ስለ እስማኤልም ሰምቻለሁ ይለዋል። ግን አሁን እስማኤል ደግሞ ምንም ጥፋት የለበትም፣ ፈልጎ አይደለም ወደዚህ ዓለም የመጣው። ስለ እስማኤል ጸልያለሁ፣ እሱን ሰምቻለሁ፣ ችግር የለውም። ስለ እስማኤል እሱን ተቀብያለሁ ማለት ነው። ክሊር አድርገው ስለ እስማኤል ሰምቻለሁ ሲል ኢንፎርሜሽን አለኝ ማለት ነው ወይስ ጸሎትን ሰምቻለሁ ማለት? ስለ እስማኤል የጓጓን ጉጉት እንዲባርክለት ምንም ቢሆን ልጁ ነው። ስለዚህ ስለ እስማኤል የጸለይከውን ሰምቼሃለሁ፣ እነሆ ባርኬዋለሁ፣
ፍሬያማም አደርገዋለሁ፣ እጅግ አበዛዋለሁ፣ 12 አለቆችን ይወልዳል፣ ታላቅ ሕዝብም እንዲሆን አደርጋለሁ ይላል። እስማኤል ልጅህ ነው፣ እባርከዋለሁ፣ ችግር የለም። በጣም ኃያል ይሆናል፣ ችግር የለም። ቁጥር 21 ላይ ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አደርጋለሁ። መጽሐፍ ቅዱሳችን ክሊር ነው። አብርሃም ለእግዚአብሔር አማራጭ አቅርቦ እኔ አርጅቻለሁ፣ ሚስቴም አርጅታለች፣ ስለዚህ በቃ ያለውን ልጅ ባርክልኝ፣ እንደዚህ አይሰራም። እስማኤል ይባረካል፣ እስማኤልን እባርከዋለሁ፣ ቃል ኪዳኔን ግን ከይስሐቅ ጋር አደርጋለሁ ብሎ እግዚአብሔር በግልጽ ነው የተናገረው። ስለዚህ የተፈተነውም በይስሐቅ። አብርሃምን በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹን እና ልጁን ይስሐቅን ከእርሱ ጋር ወሰደ ይላል። ቁጥር 6 ምዕራፍ 22ን ያነበብኩ ነው። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላዋን በእጁ ያዘ፣ ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምም ተናገረው፣ አብርሃምን እንዲህ አለው፣ አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይሄው አለ፣ የመስዋዕቱ በግን ወዴት ነው አለ። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ መለሰለት። ስለዚህ ፖይንቴ ምንድነው? እግዚአብሔር ቃል ኪዳኑን ቅድም በዘርህ ባርካለሁ፣ አሕዛብ በዘርህ ይባረካሉ የሚለውን ቃል ኪዳን ያቆመው እግዚአብሔር ለአብርሃም በይስሐቅ በኩል እንጂ በእስማኤል በኩል አይደለም። እስማኤል ቤት ውስጥ የተወለደ ልጅ ስለሆነ የአብርሃም ልጅ ስለሆነ ተባርኳል፣ በጣም ሀብታም ሆኗል፣ የነገዶች አባት ሆኗል። እሱ ምንም ጥርጥር የለውም። በምድር ሀብታም መሆን፣ የብዙ ባለከብት መሆን፣ መሪ ንጉስ መሆን ከእግዚአብሔር ጋር በቃል ኪዳን መተሳሰር አይደለም፣ የቃል ኪዳን ኮኔክሽን አይደለም። እግዚአብሔር ግን ቃል ኪዳኔን ከይስሐቅ ጋር በሚቀጥለው ዓመት እሷ ከምትወልደው ልጅ ጋር ከይስሐቅ ጋር አደርጋለሁ ብሎ ይናገራል። እግዚአብሔር አብርሃም ካለፈ በኋላ ከአብርሃም በኋላ ይስሐቅ ካደገና ትልቅ ሰው ከሆነ በኋላ በድጋሚ መጥቶ ለይስሐቅ ቃል ይገባለታል። ከይስሐቅ ጋር እግዚአብሔር እንደገና ቃል ኪዳን ያደርግለታል። እነሱን ቶሎ ቶሎ እንይ። ዘፍጥረት ምዕራፍ 26 ከቁጥር 1 እስከ 4 ላይ በምድርም ቀድሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉስ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት። እነዚህ እንግዲህ አብርሃም እግዚአብሔር ተገልጦለታል። ይስሐቅ እግዚአብሔር የተገለጠለት ነው። ያዕቆብ ደግሞ ተገልጦ ኢቭን ይታገለዋል ጭምር። በሰውነት ስለተገለጠለት ታግሎት የጭኑን ሹሉዳ እግዚአብሔር ነክቶት እያነከሰ ወደ ቤቱ ይላል። እነዚህ የእምነት አባቶች ኢስላማዊውን ኮንሰፕት የአላህን ኮንሰፕት አይደለም አምነው ያለፉት። እግዚአብሔር ተገለጠለት፣ እንደዚህ ማለው ወደ ግብጽ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ እኔ በምልህ ምድር ተቀመጥ፣ እኔ በምመራህ መንገድ ተቀመጥ የሚለው አብርሃምን ከጠራውና ወደ ማሳይህ ምድር ሂድ ከሚለው ጋር ተመሳሳይ ነው። ከአንተም ጋር እሆናለሁ፣ እባርካለሁ፣ ተመሳሳይ እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁ፣ ለዘርህ እሰጣለሁ፣ ለአባትህ ለአብርሃም የማልኩላትን መሐላ አጸናለሁ። የቃል ኪዳን መሐላ አድርጓል። ኢቭን ምልክት ሁሉ ሰጥቷል። እሱን አጸናልሃለሁ እያለው ነው ለይስሐቅ። ለእስማኤል አላለውም። እግዚአብሔር ለእስማኤል ተገልጦ ቃል ኪዳን ካንተ ጋር አደርጋለሁ አላለም። ቃል ኪዳኔን በአንተ በኩል አስቀጥላለሁ አጸናለሁ አላለም። ቁጥር 24 ላይ ድጋሚ እግዚአብሔር ተገለጠለት። እኔ አባቴ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝ፣ እባርካለሁ ይለዋል። ስለዚህ በዚህ መንገድ እግዚአብሔር በረከቱን ቃል ኪዳኑን ለአብርሃም የገባውን ቃል ኪዳን በይስሐቅ በኩል ከዚያ ደግሞ በያዕቆብ በኩል አድርጎ አስተላልፏል። እነዚህም እንግዲህ ቅድም መጀመሪያ እንዳልነው አባት ልጅ ከዚያ የእሱ ልጆች 12 ልጆች ኦልሞስት ፋሚሊ ነገር ማለት ነው። ቅድመ አያት ያለበት ፋሚሊ እንደማለት ነው። አሁን 12ቱን ነገዶች ካሰብን የያዕቆብ ልጆች ባሉበት ዘመን አብርሃም እንደው በሕይወት የለም እንጂ ቅድመ አያት ያለበት
ቤት እንደማለት ነው። እንደዛ በሆነበት ሁኔታ ውስጥ የሚያምኑት አንድ አይነት ነው። ስለ አምላክ ያላቸው ኮንሰፕት የአባታቸውን አምላክ ታሪክ ሰምተው ነው የሚያድጉት እነዚህ ልጆች። የአያታቸውን ታሪክ ሰምተው ነው የሚያድጉት። እግዚአብሔር አብርሃም ቤት ተገልጦ እንደነበረ ሰምተው ምግብ በልቶ እንደሄደ ሰምተው ነው የሚያድጉት እነዚህ ልጆች። ስለዚህ በእምነት እኛን ነው የሚመስሉት። እኛ በነገራችን ላይ ይሄ አማርኛ ልክ ላይሆን ይችላል። እና አብርሃም በእምነት እኛን አይመስሉም። እኛንን በእምነት እና አብርሃምን የምንመስለው ከፊት ያሉት እነሱ ናቸው። አሁን እነሱን ነው የምንመስለው። እኛ እነሱን እንመስላለን። እስልምና ግን እነሱን አይመስልም። እንደውም አብርሃም የአብርሃምን ታሪክ ይስሐቅ ቤቱ ነው ያደገው። ባይዘው ያ ነገር ሁሉ ሲሆን እኮ ያውቃል። ለመስዋዕት ሲወስደው እግዚአብሔር በግ ሲያዘጋጅ መስዋዕት ሲደረግ በኋላ ላይም እግዚአብሔር አብርሃም ሲናገረው ሰምቷል። አብሮ ለብቻው ደግሞ ለአብርሃም ደግሞ እግዚአብሔር ራሱ ተገለጠ። ሲገለጥ ለአባተ ለአብርሃም እንዲህ ያልኩትን ቦታ፣ ዘር፣ ተስፋ ቃል እያንዳንዷ ነገር ይነግረዋል። ይህንን ለይስሐቅ ሲናገረው ያዕቆብ አለ። ያዕቆብን እንደገና አባትህ ሰምተሃል፣ አባትህ ሲያመልከው የነበረው ነው ብሎ አልተውም። ለያዕቆብም አሕዛብ በዘርህ ይባረካሉ፣ ይህችን ምድር አሳልፌ እሰጥሃለሁ እያለ ተስፋ ይገባለታል። ተመሳሳይ ከዛ ቀጣይ 450 ዓመት ከቆየ በኋላ ሙሉ እስራኤል 12 ነገሮች ተዋልደው እንደው ነገዶቹ ሞተው እነ ዮሴፍ ሞተው እነ ሙሴ በመጡ ጊዜ ላይ በነገራችን ላይ ሙሴ ላይ ራሱ የተስፋ ቃሉን ፍጻሜ ወደ ከነዓን ምድሯን የሚወርሱበትን ጉዞ ሲያደርግ እንደዚህ ነው። ይህንኑ መገለጥ ለአብርሃም ለሙሴም በቁጥቋጦ ማን ተገለጠለት ይላል? እግዚአብሔር ተገለጠለት ይላል። ስለዚህ አንድ አይነት ናቸው። ተገለጠልኝ አምላክ የሚል የእስልምና አስተምሮ የለም። ስለዚህ አብርሃምም ይስሐቅም ያዕቆብም አንድ አምላክ እንደሆነ የሚያመልኩት በአንድ መንገድ እንዲሄዱ ደግሞም ይሄ ተስፋ ቃል አብርሃሚክ ሪሊጅን የሚለው የሚቀጥለው አብርሃም፣ ይስሐቅ፣ ያዕቆብ 12ቱ ነገዶች ጋር ነው የሚመጣው። 12ቱ ነገዶች ውስጥ እየተዋለደ ክርስቶስ ጋር ደረሰ። ስለዚህ ለአብርሃም እንደተነገረው በዘርህ አሕዛብ ይባረካሉ። አሕዛብን ሊያጠቃልል የሚችል የተስፋ ቃል የተፈጸመው ዘር በተባለው ክርስቶስ ይመጣ ነው። ስለዚህ በምንም ሂሳብ እስማኤል ሊሆን አይችልም። ሌላው ደግሞ እዛው ቁርአን ላይ እኮ የእስራኤል ልጆች እያለ ነው የሚጠራው። እስማኤል የት ትቶት ነው? የእስማኤል ልጆች የሚል ታሪክ የለም። የእስማኤል ልጆች የሚል ታሪክ የለም። በእስማኤል ልጆች የሆነ ነገር ሲሰራ አታይም፣ የሆነ ነገር ሲያደርግ አታይም። አሁንም ስቲል ቁርአንም ቢሆን የሚያወራው የእስራኤል ልጆች የእስራኤል የሚባል አለ፣ የእሱ ልጆች አሉ። 12ቱ ነገዶች በመጽሐፍ ቅዱስ 12ቱ ነገዶች ላይ እዛ ጋር ነው የሚመጣው። እንዴት ብሎ ነው እስማኤል አዲስ ሆኖ የሚመጣው? በነገራችን ላይ እናወራበታለን የተወሰነ ደቂቃዎች ስላለን። እስማኤል እናቱ ግብፃዊ ናት። አጋር ከግብፅ የተወሰደች ባሪያ ነች፣ ግብፃዊ ናት። አብርሃም ከከለዳውያን ኡር በካራን በኩል ከነዓን የመጣ ሰው ነው፣ አረብ አይደለም። ኦኬ። ስለዚህ እናትና አባቱ አረባዊ ያልሆኑ እስማኤል በምን ሂሳብ ነው አረባዊ የሚሆነው? ምክንያቱም ያኔ ወዴት ነው የሚሄደው? ወደ አረብ ምድረ በዳ ይላል። ስለዚህ በዛን ጊዜ አረብ የሚባለው ነገር ይታወቅ ነበር፣ አረቦች ነበሩ ማለት ነው። እስማኤል ግብፃዊ በእናቱ በአባቱ ከናናዊ ከለዳዊ ኡር የአብርሃም ልጅ ነው። በምን ሂሳብ ነው አረባዊ የሚሆነው? እናትና እስኪ አንተ ለምሳሌ አንተ አባትህ ኦሮሞ እናትህ አማራ ብትሆን አንተ ጉራጌ ነህ እንዴ ማለት እኮ። እንዴት ብሎ ነው እንደዛ ሊሆን የሚችለው? ጭራሽ የማይገጥም ነገር ነው የሚወራው። እንደው ባይዘው በዘርስ ደግሞ እንደው ዘሩ የእስማኤል ዘር ስለሆነስ አብርሃም ሪሊጅን ነው ወይ መባል ይችላል ወይ? ምክንያቱም የእስማኤል ዘር ሙስሊም ነው የሚባል ነገር የለም። ምክንያቱም እስልምና እምነት እንጂ የዘር ሐረግ አይደለም። ስለዚህ ወደ መሐመድ ነው የምንሄደው። መሐመድ የእስማኤል ዘር ነው ወይ የሚል ሐሳብ ስናነሳ
ቢሆንስ ነው አይደለም የሚለውን ሌላ ፕሮግራም የምናዘጋጅ ይሆናል። ግን የአብርሃሚክ ሪሊጅን ማን ነው? ክርስትና እንጂ ሌላ አይደለም። ስለ አይሁዳውያን አሁንም ስለ አይሁዳውያን ትንሽ ብንል ጥሩ ነው። ክርስትና ነው ስንል አይሁዳውያን አይደሉም ስንል እኛ አይሁድ የሚባል እምነት የአብርሃም እምነት አይደለም እንጂ አይሁዳውያን ብለው የሚያስቡት ለምሳሌ አይሁዳዊ አልነበረም፣ ክርስቲያንም አልነበረም፣ ይሁዳ አይደለም፣ ይሁዲም አልነበረም፣ ክርስቲያንም አልነበረም፣ ወደ እስልምናው እምነት የተዘነበረ ሙስሊም ነበር ይላሉ። ስለዚህ ይሁዲ የሚባል እምነት አለ ወይ? ስለዚህ የይሁዲ እምነት የአብርሃም እምነት ነው ወይ ሲባል አይደለም ብለዋል። እሺ እኛም በተመሳሳይ የይሁዲ እምነት የአብርሃም እምነት አይደለም እንላለን። ይሁዲ እምነት የሚባል ካለ ግን አለ ወይ? እስኪ እዚህ ላይ ትንሽ ከአብርሃም ጋር አያይዘን ይሁዲ እንደዚህ ነው የሚያምነው የምንለው ነገር ካለ ማለት ነው። ያ እንደተባለው አይሁዳውያን አሁን ያለው አይሁዳውያን የአብርሃምን እምነት አልተከተሉም ስንል የአብርሃም ልጆች አይደሉም እያልን አይደለም። ኦኬ ምክንያቱም የአብርሃም ልጆች መሆናቸው በጣም ለማንም ሰው ግልጽ ነው ከታሪክም አንፃር ማለት ነው። ስለዚህ እያልን ያለነው እንደዚህ መረዳት ጥሩ ነው። ከአብርሃም ጀምሮ ከአብርሃም በፊት ከነበሩ ሰዎች ጀምሮ እግዚአብሔር ለሰው ልጆች ያስቀመጠው መገለጥ ወጥ በሆነ መንገድ መጥቶ እስከ ክርስቶስ ድረስ ከደረሰ በኋላ የክርስቶስ ዘመን ላይ መከፋፈል ተፈጠረ። ሁለት ክፍል ተፈጠረ ማለት ነው። ሕጉን በትክክል ከዚህ በፊት የነበረውን የነቢያትን ትምህርትና ታሪካቸውን በትክክል የሚተረጉሙና አጣመው የሚተረጉሙ ሁለቱም አይሁዳውያን ናቸው። ስለዚህ በአይሁዳውያን መካከል ክፍፍል ተፈጠረ። ኖረው ክፍፍል ተፈጠረ። ስለዚህ እኛ የቀደሙ ነቢያትንና ትምህርታቸውን በትክክል የተረጎሙና በትክክል የተረዱ እና ያስተማሩቱ ክርስቶስና የሱ ሐዋርያት ናቸው እንላለን። ሌሎቹ አይሁዳውያን ግን ክርስቶስና ሐዋርያትን በመቃወም ሌላ የራሳቸውን ከእውነተኛው መስመሩን ጠብቆ ከሚመጣው ከትክክለኛው መረዳት ወጡ ነው የምንለው እንጂ ባዮሎጂካሊ አይሁዳውያን አይደሉም ማለት አይደለም። ይሄ በጣም ግልጽ ነው። ምክንያቱም ለምሳሌ ሮሜ ምዕራፍ 9 ቁጥር 6 ላይ ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ በስጋ ልጆች የሆኑ የእስራኤል ልጆች አይደሉም ማለት ነው። ምን እያለ ነው? የሞገተ ያለው ምንድነው? ከአንድ አይሁዳዊና ከአንድ አይሁዳዊት ሴት ባዮሎጂካሊ ስለተወለድክ ከእግዚአብሔር ጋር ለእግዚአብሔር ስፔሻል ነህ ማለት አይደለም። ድነት ታገኛለህ ማለት አይደለም። ከአብርሃም ዝም ብለህ ባዮሎጂካሊ ስለተወለድክ ከእግዚአብሔር ጋር ምንም ኮኔክሽን የለህም። ፖይንቱ የቃል ኪዳኑ ልጅ መሆን ነው። እግዚአብሔር ባስቀመጠው ቃል ኪዳን ውስጥ መኖር ነው ትክክለኛው ከእግዚአብሔር ጋር እውነተኛ አይሁዳዊ የሚያደርገው ነው እያለ ያለው። ስለዚህ አሁን ያሉቱ ባዮሎጂካሊ የአብርሃም ልጆች ናቸው። አንዳንዶቹ ላይሆኑ ይችላሉ፣ አላውቅም። ግን ትክክለኛውን እምነት ግን አልያዙም ነው እያልን ያለን። መሀል ላይ ክርስቶስን ባለመቀበላቸው ምክንያት የክርስቶስንና የሐዋርያቱን ትምህርት በመግፋታቸው ምክንያት የቀደሙ ነቢያት ያስተማሩትን ትምህርት ጥለው አዲስ ኢንተርፕሪቴሽን ውስጥ ገብተዋል፣ አዲስ ትርጓሜ ውስጥ ገብተዋል። በነገራችን ላይ እዚህ ላይ በጣም ጎበዝ የሆኑ ልጆችን ብናመጣ ከክርስቶስ ልደት በፊት የነበሩ ራባዮች ብሉይ ኪዳንን የሚተረጉሙበትን ኮመንተሪ የሰሩበትን ብትመለከት በጣም ወደ ክርስትና የተጠጋ ነው። በጣም ወደ ክርስትና የተጠጋ የሚያወሩት ነገር ምክንያቱም ክርስቶስ ስላልመጣ ክርስትናን የመቃወም ኢንቴንሽን አልነበራቸውም። ከክርስቶስ በኋላ የተነሱ ራባዮች ግን ክርስቶስን መቃወም ስለሆነ መሲሐዊ ትንቢቶችን በአጠቃላይ እንደገና በማይመስል መንገድ ሪኢንተርፕሬት በማድረግ በመተርጎም ሲያበላሹ እንመለከታለን። ፖይንቴ ምንድነው? አሁን በአካል እስራኤልም ያሉ ወይ ሌላ በተለያዩ የዓለም ሀገራት ተሰራጭተው የሚኖሩ አይሁዳውያን
እውነተኛ አይሁዳውያን አይደሉም ስንል ባዮሎጂካሊ አብርሃም ልጆች አይደሉም እያልን አይደለም፣ ግን ትክክለኛውን የቴዎሎጂካል አንደርስታንዲንግ ትተዋል እያልን ነው። እኛ ግን ትክክለኛውን ቴዎሎጂካል አንደርስታንዲንግ ያስቀጠሉ የአይሁዳውያን ተከታዮች ነን እኛ። ስለዚህ አብርሃም ይሁዳ ያልነበረ የሚለው ሀሳብ ውሃ ማያነሳ ነው፣ ዝም ብሎ ሀሳብ ነው። ግን እንድናስተውል በደንብ ይህንን ፕሮግራም የምትከታተሉ በላም ዙሪያ ያላችሁ አብርሃም እምነት 3 እምነቶች ናቸው ተብሎ አይነገርም፣ ትክክልም አይደለም። የአብርሃም እምነት ተከታዮች አንድ ብቻ ነው። ምክንያቱም 3 ሊሆን አይችልም፣ 2 ሮንግ ነው የሚሆነው ማለት ነው። ስለዚህ አንዱ ነው ትክክል። ስለዚህ አብርሃሚክ ሪሊጅን የምንላቸው ሳይሆን የምንለው በክርስቶስ ኢየሱስ የምናምነውን እኛን ክርስቲያኖችን ነው እንጂ ሌላውን የሚወክል አይደለም። ስለ ይሁድነት ካወራን ይሁዶች ክርስቲያንም ናቸው ወይ ሙስሊምም ናቸው። አሁን አይሁዳዊነት ደግሞ ይሄኛው ለምሳሌ መሲሁ አልመጣም መሲሁ ወደፊት ይመጣል ብለው የሚያምኑም ናቸው እንጂ የሆነ ሃይማኖት አይደለም ይሁዲነት። እነ ጳውሎስ አይሁዳውያን ናቸው፣ እነ ጴጥሮስ አይሁዳውያን ናቸው። ስለዚህ በደንብ ማስተዋል ያለብን ነገር አብርሃሚክ ሪሊጅን የምንለው ክርስትና ነው። ለምን አስተምሮቱ ራሱ በትክክል የሚገጥምና አንድ አይነት ነው። በተለይ የሚገለጥ አምላክን የምናመልክ አብርሃም የተገለጠ አምላክን ያመለከ ስለሆነ እኛ የምናመልክ ስለሆነ አንድ አይነት ነው። ለአብርሃም የተገባው ቃል ኪዳን በእኛ ጊዜ ተፈጽሞ በዘሩ አማካኝነት አሕዛብ የሆንን እኛ አብረን ተስፋው ቃል ከተሰጣቸው ህዝቦች ጋር አብረን የምናመልክ በክርስቶስ ኢየሱስ መስቀል ስራ አንድ ይሆን ህዝቦች ነን። ስለዚህ እኛ ክርስቲያኖች የአብርሃምን እምነት ነው የምንከተለው ስንል በመረጃና በማስረጃ ተመሳሳይ እምነት ተመሳሳይ አቋም ስላለን ነው። ስለዚህ ይህም ፕሮግራም በዓለም ዙሪያ ሆናችሁ ይህም ፕሮግራም የሰማችሁ እያደመጣችሁ ያላችሁ ክርስቲያኖችም ሆነ ሙስሊሞች ወይም ሌላ እምነት ተከታዮች በደንብ እንዲታጤኑት እንፈልጋለን። ስለዚህ ለክርስቲያኖች መልእክት ላስተላልፍ። መጀመሪያ ክርስቲያኖች እንግዲህ ይሄንን ትምህርት በመከታተል አብራችሁን የቆያችሁ ለሌሎችም ደግሞ ክርስቲያኖች ወንጌል ለሚሰሩ ይሄንን ፕሮግራም እንዲካፈሉ በማድረግ ትምህርቱን በመውሰድ እያንዳንዷን ያነሳናቸውን ነገሮች መጽሐፍ ቅዱሳዊ ማስረጃዎችን እያጠናከራችሁ በደንብ በጽሁፍም በኦዲዮ በቪዲዮ ማዘጋጅታችሁ ለሙስሊሞች ወንጌል እንዲደርሱ ማሳሰብ እንፈልጋለን። ይህን የሰማችሁ ሙስሊም ወንድሞችና እህቶች ደግሞ በደንብ አስተውሉ እና ኮምፔር ኤንድ ኮንትራስት አድርጋችሁ የአብርሃም እምነት ወደ ሆነው በክርስቶስ ኢየሱስ በማመን የዘላለም ሕይወት ወደሚገኝበት ከገሃነመ እሳት ወደምታመልጡበት ወደዚህ ትክክለኛና ስህተት ወደሌለበት የዘላለም ዋስትና ወዳለበት እንድትመጡ ማሳሰብ እንፈልጋለን። ምናልባት አሁን በዚህ ሰዓት ልባችሁ ተነክቶ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት ማግኘት እንዳለባችሁ በትክክል የተሰማችሁ የመዳን ቀን ዛሬ ነውና አሁን ነውና ከኔ ጋር ንስሐ ገብታችሁ በቀጥታ የእግዚአብሔር ልጅ መሆን ትችላላችሁ። የንስሐውን ፕሮግራም እመራችኋለሁ። ከዛ እኔ የምለውን ትላላችሁ፣ እኔም የምለውን ብላችሁ ስትጨርሱ እግዚአብሔር ልጅ መሆናችሁን ታረጋግጣላችሁ። ለምን? እግዚአብሔር ከልባቸው ለተመለሱ ሁሉ ድነትን ስለሚሰጥ። ሮሜ ምዕራፍ 10 ቁጥር 9 ላይ ምን ይላል? ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል ስለሚል አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው ይላል። ስለዚህ ወንድሞቼና እህቶቼ በክርስቶስ ኢየሱስ አምናችሁ በልባችሁ አምናችሁ በአፋችሁ ከመሰከራችሁ ትድናላችሁ፣ ትጸድቃላችሁ። ስለዚህ ጸሎቱን ከኔ ጋር እንድትሉ አሳስባለሁ። ባላችሁበት ቦታ እጃችሁን አንስታችሁ ተንበርክካችሁን እንችላል ቁማችሁም ተቀምጣችሁን እጃችሁን አንስታችሁ እኔ የምለውን ትላላችሁ። እግዚአብሔር ሆይ ስለወደድከኝ ስለራራህልኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ እንደሆነ እግዚአብሔርም ደግሞ ከሙታን እንዳስነሳው በልቤ አምናለሁ፣ ባፌ መሰክራለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ዓለምን፣
ኃጢአትን፣ የሥጋን ሥራ እክዳለሁ። ኢየሱስ ክርስቶስ ስለ እኔ ኃጢአት በመስቀል ላይ እንደሞተ ከሙታን እንደተነሳ ወደ ሰማይ እንዳረገና ተመልሶ እንደሚመጣ እንደሚወስደንም አምናለሁ። ጌታ ሆይ ምሕረት ስላደረክልኝ አመሰግንሃለሁ። ልጅ ስላደረከኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። በቃ ይህን ጸሎት ከጸለያችሁ ጀምሮ ንስሐውን ከገባችሁ በኋላ እናንተ የእግዚአብሔር ልጆች ናችሁ። ኃጢአታችሁ ሁሉ በክርስቶስ ኢየሱስ በመስቀል ላይ ሥራ ተወግዶላችኋል። እናንተ ጻድቃን ናችሁ። ከዚህ በኋላ ስልካችንን እናስቀምጣለን። በዛ ስልክ ቁጥር እየደወላችሁ ደህንነት እንዴት እንደምትማሩ፣ መጽሐፍ ቅዱሳዊ ትምህርት እንዴት እንደምትማሩ፣ እንዴት እንደምትጠመቁ ደግሞ ትምህርት እንሰጣችኋለን። ጌታ ኢየሱስ ሁላችንን ይወዳል። ጌታ ኢየሱስ ይባርካችሁ። መልካም ጊዜ ሆነላችሁ። ሳምንት ደግሞ በሌላ ፕሮግራም እንገናኛለን። ጌታ ኢየሱስ ይባርካችሁ። ሻሎም